ጤና ይስጥልን ውድ ኢትዮ ከረንት የዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራሩትን አርዕስተ ዜና ወደ እናንተ ይዘን ቀርበናል። የአሜሪካ መከላከያ ሚኒስቴር ባወጣው መግለጫ ቢቱ ስፕራይት እና ቢቱ ቲዩን ራዳር ቦምብ ጣይ ዘመናዊ ጀቶች በመጠቀም ዛሬ ኢራን ላይ መጠነ ሰፊ የተባለ ጥቃት እንደሚፈጽሙ ገልጸዋል። የአሜሪካ ቢቱ ቦምብ ጣይ አውሮፕላን ወደ መካከለኛው ምስራቅ እያመሩ ነው። ኢራን በበኩሉ ታይቶ የማይታወቅ ዘግናኝ የሆነ ምላሽ ይሰጣሉ፣ አሜሪካና እስራኤል ዋጋ ይከፍላሉ ብላለች። የኢራን መንግስት አያቶላህ አሊ ካሜኒ መገደላቸውን አረጋግጦ 40 ቀን የሐዘን ቀን አውጇል። የኢራን ጠቅላይ መሪ አያቶላህ አሊ ኻሜኒ እስራኤልና አሜሪካ ቴህራን ውስጥ የፈጸሙት ጥቃት መገደላቸውን የሀገሪቱ መገናኛ ብዙሃን መዘገቡ ይታወቃል። ከኢራን ብሔራዊ ደህንነት ምክትል ምክር ቤት ወጥቶ ሀገሪቱ መገናኛ ብዙሃን የተነበበው መግለጫ አያቶላህ ካሜኒ የተገደሉ ቅዳሜ ጠዋት ጽሕፈት ቤታቸው ላይ በተፈጸመ ጥቃት ነው። የጠቅላይ መሪው ሞት ተከትሎ በመላው ሀገሪቱ 40 የሐዘን ቀን ታውጇል። ባለሙያዎቹና የሃይማኖት መሪዎቹ ምክር ቤቱ የሆነው አመራር ጉባኤ በአስቸኳይ የተገደሉት መሪ የሚተካ ሰው ይሾማል ተብሎ ይጠበቃል። የሀገሪቱ ፕሬዝዳንትና ሌሎች ሁለት ከፍተኛ ባለስልጣን በቀጣይ የሚደረግ የመሪዎች ሽግሽግ እንደሚኖሩ ገልጸዋል። ትናንት ጥቃቱ ከአያቶላህ አሊ ካሜኒ በተጨማሪም ከ200 በላይ ሰዎች መገደላቸውን ቀይ ጨረቃና ሌሎች ምንጮች አስታውቀዋል። ከ200 በላይ ሟች መካከል 40 የሚሆኑት በኢራን መንግስት ባለስልጣን እንደሆኑ እየተነገረ ነው። ጥቃቱን የካሜኒ ሴት ልጅና ባሏ የልጅ ልጆች መገደላቸውን ከኢራን እስላማዊ አብዮታዊ ዘብ ቅርብ ያላቸው መገናኛ ብዙሃን ዘግበዋል። ከጠላቶች ጋር ለዓመታት ለመዋጋት የሚያስችለኝ እጅግ የላቁ ቴክኖሎጂ ትጥቃለች ስትል ኢራን ገልጻለች። ኢራን ያጸፋው እርምጃ ገና ምንም እንዳልተነካ ቃል ሌሊቱን እስራኤል በሚሳኤል እየደበደበ ባህሬን፣ ኳታር፣ ኩዌት፣ ሳውዲ አረቢያና የተባበሩት አረብ ኤሚሬት ላይ ሚሳኤል እየጣለች አድራለች። ምን ጉድ የሚያሰኝ እጅግ ዘመናዊ ሚሳኤሎች መታጠቋን ይህንን በቀጣይ እንደምትጠቀመው እያሳወቀች ነው። ኢራን ከጠላቶች ጋር ለዓመታት ለመዋጋት የሚያስችለኝ እጅግ የላቀ ቴክኖሎጂና ትጥቅ አለኝ ብላለች። አንድ የኢራን እስላማዊ አብዮታዊ ዘብ IRGC ከፍተኛ መኮንን አሁን በሀገሪቱ እየተጠቀመች ያለው መጋዘኑ ውስጥ የቆዩ የቀድሞ ትጥቆች እንደሆኑ ገልጸው ጦርነቱ እየገፋ ሲሄድ ግን እስካሁን ጥቅም ላይ ያልዋሉ በጥንቃቄ ተደብቀው የቆዩ እጅግ ዘመናዊ ኃይለኛ ሚሳኤሎች እንደሚተኩሱ ዝተዋል። እንደ CSIC ሚሳኤል ዲፌንስ ፕሮጀክት መረጃ ምንጭ ኢራን ባለፉት 30 ዓመታት ውስጥ ከ300 እስከ 2500 ኪሎ ሜትር ርቀት መጓዝ የሚችሉ የሚገመቱ የተለያዩ ባላስቲክ ሚሳኤልና ክሩዝ ሚሳኤሎች አይነት አበልጽጋለች፣ ታጥቃለች። ሻሃም ዋን የተባለው ሚሳኤል ጥቃት ርቀት ከ300 ኪሎ ሜትር የሚጓዝ ሲሆን ሶማርስ የተባለው ሚሳኤል ደግሞ ረጅሙ ርቀት 2500 ኪሎ ሜትር መጓዝ የሚችል ነው። በሌላ በኩል ኢራን በእስራኤል ውጭ በ7 አሜሪካ ወዳጅ ሀገሮች የአሜሪካ ጦር ሰፈር አሉባቸው በተባሉ ሚሳኤሎች ላይ ድሮን ናዳ እያዘነበች ነው። እነዚህም ጆርዳን፣ ሳውዲ አረቢያ፣ በሩት አረብ ኤሚሬት፣ ኳታር፣ ባህሬንና ኩዌት፣ ኢራቅ ናቸው። ከዚህ ባለፈም ኢራን አሜሪካ በማሸማገል እንዲሁም በገለልተኝነት የምትታወቀው ኦማን ወደብ ላይ ድሮን ጥቃት ደርሶ አንድ ሰው መጎዳቱን ተገልጿል። እስካሁን በመካከለኛው ምስራቅ ሀገራዊ የድሮን ይሁን የሚሳኤል ጥቃት ያልተሰማው በኦማን ነው። ይፋ ያደረገችው ኦፕሬሽን አልቫድ አልሳዲቅ አራተኛ ወይም እውነተኛ ቃል ኪዳን በእንግሊዘኛ ኦፕሬሽን ትሩ ፕሮሚስ ፎር ዛሬ የካቲት 21 ቀን 2018 ዓ.ም የኢራን መንግስታዊ ቴሌቪዥን ይፋ ያደረገው ኦፕሬሽን አልሳዲቅ 4 ወይም ኦፕሬሽናል ትሩ ፕሮሚስ በከፍተኛ ፍጥነት እየተቀያየረ ያለ ቀጠናው ጦርነት የመቀስቀስ እድሉ ከፍተኛ የሆነ ወታደራዊ እርምጃ ነው። የኢራን እስላማዊ አብዮታዊ ዘብ ጠባቂ IRGC እውነተኛ ቃል ኪዳን 4 ትሩስ ፉል ፕሮሚስ ፎር የሚል የሰየመው መጠነ ሰፊ ወታደራዊ ኦፕሬሽን በአሜሪካ የጦር ሰፈሮች መጀመሩን አስታውቀዋል። ይህ ጥቃት የተሰነዘረው ዛሬ ማለዳ አሜሪካ እስራኤል በኢራን ላይ በፈጸሙት የአየር ጥቃት ተከትሎ የተወሰደ አጸፋዊ እርምጃ ነው መሆኑን ተገልጿል። ኦፕሬሽኑ ዋና ዓላማዎችም ኢራን ይህ ጥቃት የጀመረችው እስራኤል አሜሪካ በኢራን የኒውክሌርና የሚሳኤል ጣቢያ ላይ በሰነዘረው ጥቃት አጸፋ ለመስጠት ነው። እንደ ኢራን መንግስት ገለጻ ጥቃት ያነጣጠረው በሁለት ዋና ዘርፎች ነው። አንደኛ በእስራኤል ግዛት ላይ ነው። ከፍተኛ ቁጥር ያለው ሚሳኤልና ድሮኖች ወደ እስራኤል መተኮሳቸው ተዘግቧል። አረብ ሀገራት የሚገኘው የአሜሪካ ጦር ሰፈር ላይ ጥቃት ከዚህ ቀደም በነበረ የተለየ መልኩ አሜሪካ ጦር የሚገኙባቸው አረብ ኤሚሬት፣ ኳታር፣ ባህሬን፣ ኩዌት ላይ ያነጣጠረ ነው። ኢራን አብዮታዊ ዘብ IRGC የሚከተሉት ስትራቴጂክ ቦታ መምታቸው አስታውቀዋል። አልዳፍራ የሚገኘው የጦር ሰፈር ዩናይትድ አረብ ኤሚሬት ሲሆን አቡዳቢ አቅራቢያ የሚገኘው የአሜሪካ የጦር ሰፈር ዋና ኢላማ ነው። በደረሰው ሚሳኤል ስብርባሪ አቡዳቢ አንድ ሰው መሞቱ ተረጋግጧል። አልሁዳይድ የሚገኘው ደግሞ በኳታር ሲሆን መካከለኛው ምስራቅ ትልቁ የአሜሪካ ጦር ሰፈር የሚገኝበት ሲሆን ባህሬን 5ኛው ባህር ኃይል ክፍለ ጦር ነው። አሜሪካ ባህር ኃይል ጠንካራ ይዞታ ነው። ሃይፋ ወይም ቴልአቪቭ በእስራኤል የነዳጅ ማጣሪያና ወታደራዊ ማዕከል ላይ ጥቃት መሞከሩ ተገልጿል። ፕሬዝዳንት ዶናልድ ትራምፕ ከፍተኛ ወታደራዊ እርምጃ ማጆሪ ኮምፓክት ኦፕሬሽን መጀመሩን ገልጸው ይህ ጥቃት ኢራን ከአሜሪካ ኒውክሌር ጉዳይ ኦማን ድርድር በጀመረች በዋዜማ መከሰቱ ድርድሩ ሙሉ በሙሉ አክሽፎታል። ሩሲያ ዲሚትሪ ሜድቬዴቭ በኩል አሜሪካ በድርድሩ እንደ ሽፋን በመጠቀም ጥቃት ፈጽማለች ስትል ወቅሳለች። ይሁን እንጂ ሩሲያ ከትራምፕ ጋር ያለው ግንኙነት ላለማበላሸት በቀጥታ
ጦርነት ውስጥ ከመግባት ልትቆጠብ እንደምትችል ይገመታል። ዩናይትድ አረብ ኤሚሬትስ፣ ሳውዲ አረቢያና ሌሎች የባህሬን ሰላጤው ሀገራት የአየር ክልላቸውን ዘግተው ጥቃቱ በእነሱ ግዛት ባሉ የአሜሪካ ሰፈሮች መነጣጠሩ ሀገሪቱ ከፍተኛ ደህንነት ስጋት ውስጥ ጥሏታል። የኢራን መንግስታዊ ቴሌቪዥን የዚሁ አጸፋ ኦፕሬሽን ጥቃት በማብሰሩ ጥቂት ቀናት በፊት የእስራኤል ከፍተኛ ባለስልጣን ጠቅላይ ሚኒስትር ቤንጃሚን ኔታንያሁና የመከላከያ ሚኒስትሩ ካትስ ጨምሮ የግድያ ዝርዝር ሂት ሊስት ይፋ አድርጎ ነበር። ይህም ኢራን ወደፊት ያልተገደበ ጦርነት ውስጥ ለመግባት መዘጋጀቷን የሚያሳይ ምልክት ተደርጎ ተወስዷል። ቻይና ወደ ጦርነት ልትገባ ትችላለች ተባለ። ትራምፕ ኢራን መጥፋቷን ባወጁበት በዚህ ወቅት በኢራን ላይ የደረሰው ወታደራዊ ጥቃት ቻይና ለኢራን የሰጠችው የብድር ዕዳ ወደ መሬት ይዞታነት ተቀይሮ እንዲከፈላት ልትጠይቅ ትችላለች። የ25 ዓመቱ የ400 ቢሊዮን ዶላር ብድር ስምምነት የአውሮፓ አቆጣጠር 2021 ኢራን ቻይና 400 ቢሊዮን ዶላር የሚያወጣ 25 ዓመት የኢኮኖሚ ደህንነት ስምምነት ተፈራርመዋል። ቻይና በኢራን የነዳጅ ባንክና ቴሌኮም የወደብ ግንባታ ላይ በቢሊዮኖች የሚቆጠሩ ዶላር ኢንቨስት ለማድረግ ቃል ገብታለች። በምላሹ ኢራን ለቻይና ለ25 ዓመት ቅናሽ የተደረገ የነዳጅ አቅርቦት ታቀርባለች። ነገር ግን ትራምፕ ኢራን መጥፋቷን ባወጁበት በዚህ ወቅት ቻይና የሰጠችው ብድር ኢንቨስትመንት በማስጠበቅ በሚል ሰበብ ወታደሮቿን ወደ ኢራን አካባቢ ለመላክ ትገደዳለች። የዕዳ ወጥመድና ወደቦች ቻይና ለኢራን የሰጠችው ብድር በከፊል መሰረተ ልማቶች እንደ ቻሃባ ወደብ ያሉና ለመገንባት የዋለው ነው። ኢራን በብድሩ አሁን መክፈል የማትችል ከሆነ ቻይና ያለማቸውን እነዚህ ስትራቴጂ ቦታ ጦር በመላክ ቀጥታ ልትቆጣጠር ትችላለች። ኢራን መፈራረስና የቻይና ቀጠናው እርምጃ ትራምፕ ኢራን መውደሟን ባወጁ በዚህ ወቅት ቻይና ልታጣ የምትችለው በብዙ ቢሊዮን የሚቆጠር የብድር ዕዳ ዝም ብላ አትመለከተም። ከዚህ የተነሳ ኢራን መፈራረስ ቻይና በአሜሪካ እስራኤል ላይ ጣት እንድትቀስር ያደርጋታል። በመሆኑም የብድር ጉዳይ ቻይና ወደ ወታደራዊ ፍልሚያ ሊጋብዛት ይችላል። የቀድሞ የአሜሪካ ፕሬዝዳንት ቢል ክሊንተንና ባልተቤታቸው ሂላሪ ክሊንተን በጄፍ ኢፕስተን ዙሪያ የምስክር ቃል ለመስጠታቸው ተስማሙ። የቀድሞ ፕሬዝዳንት ቢል ክሊንተንና የቀድሞ የውጭ ጉዳይ ሚኒስትር ሂላሪ ክሊንተን በሟች የጾት ወንጀለኛ ጄፍ ኢፕስተን አማካኝነት ይንቀሳቀስ የነበረው ጥቅም ትስስር የወንጀል መረብ የሚደረገው ምርመራ አካልና ተወካይ ምክር ቤት ክትትል ኮሚቴ ፊት ለመቅረብ ተቀጥረዋል። ሂላሪ ክሊንተን ዛሬ ሐሙስ የካቲት 19 2018 ዓ.ም ምስክራቸውን ለመስጠት ቀጠሮ የያዘላቸው ሲሆን ተከታይ ምስክርነት ደግሞ ቢል ክሊንተን ነገ አርብ የካቲት 21 ቀን ይሰጣል ተብሎ ይጠበቃል። ሁለቱም ምስክር ቃሎች የሚከወነው ክሊንተን የሚኖሩበት ቻፒኮ ኒውዮርክ ውስጥ እንዲሆን ታቅዷል። የኮንግረስ የምስክር ቃል ምንድነው? እንዴት ይሰራል? ትርጓሜ በኮንግረስ ምርመራ አካልነት ከችሎት ውጭ በቃለ መሐላ የሚሰጥ የምስክር ቃል ነው። ሂደቱ ምስክር ቃለ መሐላ በመፈጸም በዝግ በሮች ጀርባ ለኮሚቴው ጠበቆች፣ መርማሪዎች ጥያቄ ይሰጣል። ሂደቱ በድምጽ በምስል ይቀርጻል፣ እንዲሁም በጽሁፍ ይሰፍራል። ሆን ተብሎ የተሳሳተ መረጃ መስጠት ደግሞ በሕግ ያስቀጣል። መጀመሪያ ላይ ክሊንተኖች ምርመራ ፖለቲካ ዓላማ ያለው በሚል መቅረብ ፈቃደኛ አልነበሩም። ውሳኔ በመጨረሻ ግን ምክር ቤቱ ለወንጀል ክስ ሊያበቃ የሚችል ምክር ቤቱን የመናቅ ሁለትዮሽ ድምጽ በመስጠት መዘጋጀት ሲያውቅ ለመቅረብ ተስማምተዋል። ተወካይ ምክር ቤት የክትትል ኮሚቴ ሰብሳቢ ጄሚስ ኮመር ማንም ክሊንተኖች በጥፋተኛ እየከሰሰ አይደለም፣ ነገር ግን ብዙ ጥያቄ አሉን ብለዋል። ምክርነት ለመስጠት የተደረገው ስምምነት በክሊንተንና በተወካይ ምክር ቤት ክትትል ኮሚቴ ሪፐብሊክ ሰብሳቢ የሆኑ ጄሚስ ኮመር መካከል ለወራት የዘለቀ ውጥረት የበዛበት ንግግር ከተደረገ በኋላ ነው። የቀድሞ ፕሬዝዳንት ቢል ክሊንተን ምስክር ለመጀመሪያ እንደ አውሮፓ አቆጣጠር ጥቅምት 2025 ተጠይቆ የነበረ ሲሆን ኋላም ግን ታህሳስ ተዘዋውሮ እሳቸው ግን የቀብር ስነ ስርዓት አለብኝ በሚል ለመቅረብ ፈቃደኛ አልሆኑም። ተከታይ መጥሪያ ተልኮላቸው ለጥር 13 2016 ቀጠሮ ተሰጥቷቸው ሳይገኙ ቀርተዋል። የቀድሞ የውጭ ጉዳይ ሚኒስትር ሂላሪ ክሊንተን የምስክር የመጀመሪያ ጥቅምት 9 2025 ተቀጥሮ የነበረ ሲሆን ኋላም ታህሳስ 18 ተዘዋወረ። ተከታይ መጥሪያም ተልኮላቸው ጥር 14 2026 ቀጠሮ ቢሰጣቸው እሳቸው በተመሳሳይ ሳይገኙ ቀርተዋል። ክሊንተኖቹ የቀረበባቸው መጥሪያ በሕግ ፊት ዋጋ የሌለው ነው በማለት ተከራክረው እንዲሁም ተወካይ ኮመር ኢላማ ያደረገ የቀድሞ ፕሬዝዳንት ዶናልድ ትራምፕ የሚያካሂዱት ሰፊ የፖለቲካ በቀል ዘመቻ አካል ነው ሲሉ ከሰውታል።